የኖርኩት በሰላም ያረፍኩት ሞልቶ የፈሰሰው የቤት ሰላም ለዚህ ቤት በስማ የትችልኩት ቤት አይደለም አይደል ብዛት ስለምታውቀው ነው የልቤን ፍላጎት በጣም ይገርማል። አይጠበቅም እንደዚህ እውነት ለመናገር እግዚአብሔር ይጠብቅልን። በእውነት ከልባችን ነው መረቀ ያንን በልባቸው ይዘው ሄደው እንደ አይነት ለውጥ ይመጣል ብዬ አልጠበቅኩም። አቀሪያኒሁ ለረቢ ለሊቀ ሊቃውንት አቡነ ነገሩ አስበን ሁሉ የአቢ ተመልካቾቻችን በሚገርም ሁኔታ አባታችን ሊቀ ሊቃውንት ስምዐኮ ለመላክ በዋካ ብርሃን ሚዲያ ባለቤት በሆኑት በመምህር ነብዩ ዋካ ሰላም ለዚህ ቤት በስማ የትችልኩት ቤት አይደለም አይደል እኔ ተውኩት ቤት አይደለም በለው ይገርም ነው። ስቱዲዮአቸውና ቢሮአቸው በሚገርም ሁኔታ እንዲሁም ሌሎች እህቶች ወንድሞች ታግዘውበት በሚገርም ሁኔታ በዚህ በመታዩት መልኩ አባታችን ሰርፕራይዝ አድርገዋቸዋል ማለት ነው። ጉባኤ ቤቶችንም ቤተክርስቲያንንም እንሰራለንና አንድ ጉባኤ ቤት የተወሰነ ደሳ እናረጋለን ሲባል የማህበራችን ልጆች ጉባኤ ይሰራ ምን ይሰራ አያውቁም። የተወሰነ አድርገዋል። አጠቃላይ የተሳተፉት ወንድሞቻችን ነው። ጸሎተ ማርያም አባቶች መምህራኑ ወንጌል ከሚሰበክበት ቅዳሴ ማርያም ከሚነገርበት ጸሎተ ማርያም እንዲደገምልን ብለን ነው ታድረስ ነው ሲሰሩ ሰራሉትና ደግሞ በቅንነት በፍቅር ደስ እያላቸው ግን እየደከማቸው ግን ደግሞ ደስ እያላቸው ነው ሲሰሩ ሰራሉትና እንግዲህ እግዚአብሔር ይጠብቅልን። በእውነት ከልባችን ነው መረቀ አባታችን ወላዴ ሊቃውንት ሊቀ ሊቃውንት ስምዐኮ ለመላክ በዚህ በምትመለከቱት መልኩ ቡራኬ ሰጥተው ቤታቸውንም በሚገባ መልኩ ደስ ብሏቸው እግዚአብሔርን እንደዚህ ተንበርክከው አመስግነው ብዙ እህቶች ወንድሞችም በዚህ በረከት ተሳትፈው ቤተክርስቲያንን በዚህ መልኩ እየጠበቁ ይገኛሉ ማለት ነው። ታላቁ መምህራችን ወላዴ ሊቃውንት የዘመናችን ዮሐንስ አፈወርቅ የቤተክርስቲያናችን የስስት ልጅ ቢያስተምሩን ቢናገሩን ማንሰለቸውት መምህራንን በማስተማር ሩቅ ቦታ ሆነው በልዩ ልዩ ቦታ በልዩ ልዩ ሁኔታ እየኖሩ ገንዘባቸውን ይላኩልን እህቶቻችንና ወንድሞቻችንን እግዚአብሔር አምላክ ይጠብቅልን። በጣም አመሰግናለሁ። እኛ ለእናንተ ብድር መክፈል የምንችለው በገንዘብ አይደለም፣ በቁሙ አንመልስም። አስተምረን መምህር በመተካት ነው። ለቤተክርስቲያን ሰው በመተካት ነው። ብድር መመለስ የሚችል መምህር እንደዛ በማድረግ ነው እና ብድር ለመመለስ ያልቃል። መምህር ነብዩ ዋካ በሶሻል ሚዲያ መናፍቃንን በማንቀጥቀጥ ኦርቶዶክሳውያን ደግሞ ከሀገር ውጭ የሚገኙ በሶሻል ሚዲያ እስከ ምሽቱ 9 ሰዓት ድረስ በማስተማር የሚታወቁት መምህር ናቸው። ለአባታችን የሚቀረጹበት ቦታ ስቱዲዮ በማዘጋጀት ቤታቸውን ዘመናዊ አድርገው አዘጋጅተው አቅርበዋል ማለት ነው። ይህ ብቻ አይደለም። በእለቱ ለአባታችን የተደረገላቸው ስጦታዎች እጅግ ያስቁ ነበረ። እሳቸውን ፈገግ አድርገው የድሮ ማንነታቸውን የቆሎ ተማሪነታቸውን ሲገልጽ የነበሩ አኮፌዳ የተሰጣቸው ስጦታም እጅግ አስደስቷቸው ነበረ። ብዙ መምህራኖችም ተገኝተው ነበረ በዚህ ቀን። እኔታ ፈቃዳቸው ከሆነ እኔ ያሰብኩት አሁን የኛውን ቤት ስንሰራ ለእኔታ እንዲቀረጹበት እንዲሰሩበት የተፈለገው ያኛውን ቦት ነው ቢሮ ይሄኛውን ቤት ስንሰራ እንዚህ ያላችሁት ዩቲዩብ መቅረጽ እንዲችሉ የራሳቸውን ሚዲያ መስራት እንዲችሉ ትርፍ ጊዜያቸውን እንዲጠቀሙ ወደ ሶሻል ሚዲያ እንድትመጡ ምችሉትን ያክል እንድትሞክሩ አንዳንዱን ነገር የኔ በግሊ ሐሳብ ነበርና የኔታ ደግሞ የሳቸው ሐሳብ ከሁላችን ስለሚበልጥ የሳቸው ሐሳብ ከተጨመረበት በዛ ልክ እንድናደግ ነው የምንፈልገው። መከረ የብልዎ ለመምህርና መቀሪያኒሁ ረቢ ለሊቀ ሊቃውንት አቡነ ነገሩ እስመ እምኩሉ ያቢ በሉማ መንክር እጹብ ይብልዎ ለመምህርና እጹብ ይብልዎ መቀሪያኒሁ ለረቢ
በሊቀ ሊቃውንት አቡነ ነገሩ እስመ ኩሉ የአቢ ቤተ ማህበር ትትነሰል በጽርሐ አርያም አሐቲ ቤተ ማህበር ትትነሰል በጽርሐ አርያም አሐቲ ስጡ ይሰጣቸዋል እንደተባለው ሁሉ አባታችንም ባፈሯቸው ሊቃውንት ልጆቻቸው ስጦታ ተደርጎላቸዋል። በዚህ ዕለትም እንግዲህ ለአባቶቻችን በዚህ በመተመለከቱት መልኩ የተለያዩ ስጦታዎች ተደርገዋል። አባታችንም ደስ ብሏቸው አይዞን ከጎናችሁ ነን በማለት መልእክታቸውን አስተላልፈዋል ማለት ነው። አንድ ፎቶ አለች በእንተ ስማ ለማርያም የሚሉ ደበሎ ለብሰው የሚለምኑባት ብዙ ሶሻል ሚዲያ ላይ ያሉ ሰዎች የሚያውቋትና እንግዲህ እሷን ያስታውሱ። ከዚህ በኋላ አባታችን መምህራችን የኔታ ብዙ አድርገን አይደለም ጥቂት አድርገን ብዙ ያስደረገን እስኪመስለን ድረስ እንደው በዚህ መልክ ፍቅራችንን ያደረጋችሁት ሁሉ ለጉባኤ ቤት ክብር ሲባል እንዳደረጋችሁት ቆጥረዋለሁና ለኔ ክብር እንዳልሆነ ስለምረዳ በተደረገው ነገር ደስተኛ ነኝ ማለት ነው። ከሁሉም ነገር አስቀድሞ እግዚአብሔር እናንተን ለበጎ ነገር ያነሳሳ በጎ ነገር እንድታስቡ ያደረገ እሱ ነውና ለቸርነቱ ክብርና ምስጋና ይግባው። በጣም ይገርማል። አይጠበቅም እንደዚህ እውነት ለመናገር የመጣ ነው የዛሬ ሳምንት ወይ እንደዚህ አካባቢ ይመስለኛል። በአጋጣሚ ቀረጻ ቆይተን ልክ እንደዚሁ መሽቶ እያለን የመጣ ነው። ያየንን ሰው ብዙ ያለ አይመስለኝም። እንዲዞር ዞር ብለው እነሱም አዩ፣ ገዳሙን ጎበኙ፣ እዚህም ገብተን ወጣን። ከዚያ ያለፈ ነገር አላደረግንም። ያንን በልባቸው ይዘው ሄደው እንደ አይነት ለውጥ ይመጣል ብዬ አልጠበቅኩም እውነት ለመናገር እና ከጠበቅኩት በላይ ደስ ብሎኛል። ይህንን ያደረጉ በዚህ አስተዋጽኦ ያደረጉ ምዕመናንም ቅዱስ ጳውሎስ የቆሮንቶስ ምዕመናንን የባረካቸው በረከት ይድረሳቸው ነው የምለው። ጉባኤ ቤቶች ሌልና በቀደሞ በአባቶቻችን ዘመን ልክ ይመጣል የሚል እምነት አለኝ። እናንተም ደቀ መዛሙርት ማሰብ ያለባችሁ እንደዚያ ነው። እኛ በትንሹ ቢሆን ሞክረናል እውነት ለመናገር። እየተነሱ ያሉ መምህራንም ጉባኤ ቤቶችን ሌልና ማስጠበቅ የሚችሉ እንደመሆናቸው መጠን የጉባኤ ቤቶች ሌልና በቀደሞ በአባቶቻችን ዘመን ልክ ይመጣል የሚል እምነት አለኝ። እናንተም ደቀ መዛሙርት ማሰብ ያለባችሁ እንደዚያ ነው። እኛ በትንሹም ቢሆን ሞክረናል እውነት ለመናገር። እዚህ በመኖራችን ያጣነው ስጋዊ ነገር ሊኖር ይችላል፣ ግን ደግሞ ያገኘነው መንፈሳዊ እርካታና ጥቅም እሱን ጥግና ተስፋ እናደርጋለን። በዚህ ደስ ይለናል ማለት ነው። መቼም ሰው ነውና ሰው ብዙ ነገር ያስባል፣ እንደ ሰውኛው ማለት ነው። ግን ደግሞ ከእግዚአብሔር የሚሰጠውን ብድራት ማሰብ ከቻለ የሰው ልጅ የሚበልጠውን ነገር ከእግዚአብሔር ይቀበላል። በስጋ የሚያጣውን ነገር መተካት ይችላል ማለት ነው። አንድ ባህታዊ በዜናው አለ እና 60 ዓመት ሲሆነው እንግዲህ እያረጀህ ነውና የሚረዳ ሰው እናምጣልህ አሉት ይላል። 60 ዓመት የረዳኝን እግዚአብሔርን ልታሳጣኝ ነው በሉታ። እስካሁን ድረስ የት ነበር? እስካሁን እኮ የረዳኝ እሱ ነው፣ ከዚህ በኋላም ቀሪ ዘመን የሚረዳኝ እሱ ነው አለ ይላል። እና እውነትም ሰው መተካት ከቻለ እግዚአብሔርን በገንዘብ ወይ በሌላ ነገር በሹመት በሽልማት ልተካ ካለ ያጠዋል። እንዲሁ ደግሞ ከእግዚአብሔር የሚቀበለው ብድራት ይበልጥብኛል ብሎ ካመነ ደግሞ ከመጀመሪያው ጀምሮ ሲሰራው ጀምሮ ያዘጋጀለትን እየተመገበ መኖር ይችላል። እኔም እንደዚያ ነው ማምነው። ሌላ ባህታዊም አለ ልክ እንደዚህ እንደው የገንዘብ ስስት አጠቃውና በደህናው ጊዜ ድሃ ነው፣ በድህነቱ ጊዜ እግዚአብሔር ይረዳው ነበረ። በኋላ ግን የገንዘብ ስስት አጠቃውና ገንዘብ መሰብሰብ ሲጀምር ደህና ገንዘብ አገኘ። እውነት ለመናገር በሰውኛው እንደው ደህና ሀብታም ሆነ ገል የተባለ ልብሱን ለወጠ፣ ኑሮው ተለወጠ እና እንደዛ መሆን ሲጀምር መታመም ጀመረ እና ታሞ ተኝቶ ገንዘቡን ለአቃርተ ሥራይ ሰጥቶ ጨረሰ። እሱ ብቻም አልበቃውም። ይሄ ባለመድኃኒቱ መጣና አይ በሽታው ወደ ሙሉ ሰውነት ሊሰራጭ ስለሆነ እግርህን መቆረጥ አለበት አለ። እንግዲህ አስቡት፣ መጀመሪያ ገንዘብ ነው ያልነበረው፣ ኋላ ግን ጤናውን አጣ። ጤና ብቻም አይደለም እግሩን ደግሞ ሊያጣ። ከዛ በኋላ እንደገና ተመልሶ ወደ እግዚአብሔር ገንዘቡን ሰድና የቀድሞ ሕይወት ይመልስልኝ ብሎ ለመነ ይላልና ብንሄድ ገንዘብ ልናገኝ እንችላለን፣ የትም ብንሄድ ማለት ነው። ግን የትም ብንሄድ የማናገኘውን ክብር ደግሞ እዚህ እንደምናገኝ ምንም ጥርጥር የለም። ከዚህ የተነሳ እናንተም ለእኔም ጸልዩልኝ፣ እዚሁ በርትቼ ፍሬ አፍርቼ መሞት እንድችል ነው። ያው መቼስ መጠራታችን አይቀር አይደል?
ያለ ፍሬ እንዳይጠራ ማንም ለማን መጸለይ አለበት። እውነት ለመናገር እኔም በሆነ እናንተ ያለ ፍሬ እንዳንጠራ መትጋት መጸለይ ይኖርብናል። ያ ደግሞ እርስ በርሳችን መተሳሰብ በጸሎት ይገባናል ማለት ነው። እንግዲህ እውነት ለመናገር መምህር ነብዩ አሁን ያደረጋችሁት ትንሽ ይመስላችኋል እንጂ ቀላል ነገር አይደለም፣ ብዙ ነው። ሲጀመርም ገና መታሰቡ ነው ለሰው በጣም ደስ የሚያሰኘው ነገር እሱ ነው እንጂ ይሄ የተደረገው ነገር እኔ በጣም ተአምር ነው። ምክንያቱም እኔ ብዙ ዓመት ብዙ ነገር ብሰራ ለዚህኛው አላደላም። ማደላው ለእንትኖች ነው፣ ለሌሎች ለቋሚ ልማቶች ስለማደላ ይህንን ለመስራት አላሰብኩም። ብዙ ጊዜ ቢሮ ለማዘጋጀት ምን ለማለት መቀመጫ ወንበር እንኳን አልነበረኝም። አሁን ነው የገዙልኝ። ያንን ያደረግኩት ለምንድን ነው? ሌሎች ልማቶች መቅደም አለባቸው። ያንን ካስቀደም ይሄኛው አላቀስ ብሎ ይመጣል። አባቶቻችን ድንጋይ ላይ ተቀምጠው ውጭ ሜዳ ላይ ዛፍ ስር ሆኖ ነው ያስተማሩ። እኛ ደግሞ መጠለያ ቤት ካገኘን በቂያችን ነው በሚል ነው ብለን የቆየ ነው። አሁን ግን ለካ ለእናንተ ነበር ያዘገየው። ለዚያ ነው እውነት ለመናገር አሁን ሳስበው እንደዚያ ነው የገባኝ። ሰሪ ሌላ ሰው፣ ይሄ ለሌላ ሰው ስለተዘጋጀ አንተ የራስን ስራ ብለው ነው እግዚአብሔር። ስለዚህ እኔ ሌላው ነው ሳደ ላይ ነበር እንጂ በጣም ብዙ ሚሊዮን ብሮች እኮ አውጥተን ሰርተናል፣ ብዙ ፕሮጀክት ማለት ነው። ግን ወንበር ለመግዛት ሳሳው እንደውም የቢሮ ወንበር እንግዛ ብለን እቅድ ሁሉ ተይዞ ኮሚቴው አጥንቶ ይህን ያህል ብር ተብሎ ተወስኖ ሁሉ ነበር፣ ኮምፒውተር ወንበር ምናምን ተብሎ። ኋላ ሳሳውና የለም ዶሮ ብንገዛበት ይሻላል፣ ዶሮ ፕሮጀክት ነበረን። ያንን የለም ዶሮ ይገዛበት ተባለ። ወደዚያ አደላንና አስቀደምን። ያን ግን አሁን ሲገባኝ እናንተ እንድትሰሩት ስለተፈለገ ነው። ስለዚህ በእውነቱ እኔም እንግዲህ ተግቼ እንዳስተምር ትልቅ አደራ ነው የሰጣችሁኝ። በዚህ ደስ ይለኛል። በጭራው ተሐዋስያንን አባረራለሁ። ከዚህ በኋላ ምንም አይነት ተሐዋሲ ወደ እኔ መጠጋት አይችልም። ደስ ይላል። ይህንን ደግሞ ህማማቱ ሲያልፍ ለብሼው እንግዲህ ጎብለል እላለሁ፣ ፋሲካን አከብርበታለሁ ማለት ነው። ሌላም ፎጣውም ምኑም አለ፣ እንደዚያ ነው። መቋሚያውም አለ። ያው እንግዲህ አቋቋም ቤት ገባ እንደማለት ይመስላል ክቱ፣ ግን ግድ የለም የሆነ ቦታ ላይ ይዘዋለሁ እና እንደዛ አድርጌ እንትን እለዋለሁ። መልካም ነገር ነው በእውነት ሁሉም ደስ ብሎኛል። እኔ በጣም ደስ ብሎኛል። ከኔ በላይ ደግሞ እግዚአብሔርን እንደምታስደስቱት እናስደሰታችሁ ታምናለሁ። የእነዚህ ሁሉ ደቀ መዛሙርት ጸሎት በእናንተም እዚያም ደግሞ ሆነው ሩቅ ቦታ ሆነው በልዩ ልዩ ቦታ በልዩ ልዩ ሁኔታ እየኖሩ ገንዘባቸውን ይላኩልን እህቶቻችንና ወንድሞቻችንንም እግዚአብሔር አምላክ ይጠብቅልን። በጣም አመሰግናለሁ። እኛ ለእናንተ ብድር መክፈል የምንችለው በገንዘብ አይደለም፣ በቁሙ አንመልስም። አስተምረን መምህር በመተካት ነው። ለቤተክርስቲያን ሰው በመተካት ነው ብድር መመለስ የሚችል መምህር እንደዛ በማድረግ ነው እና ብድር ለመመለስ ያውቃል። እግዚአብሔር ይስጥልን። Thank you.